ብላችሁ ጠብቁ። ዛሬ እንዲህ የሚያሯሩጠው አለሌ ውርደት ቅሌት ጋብዣችኋለሁ። ዛሬ ግብዣውን ተቀብለናል፣ አይተኗል፣ ወደኗል። በክብር ይሄን ብለናል። ይመኝ ቋጣሪዎች ተኙ፣ የኛ ነው ሌሊቱ። ስናዘም ባደር ነው በአናቱ። ግሎሪ ዩናይትድ አውሪው ማንቸስተር ዩናይትድ ተመልሷል ጋይስ። ስለ ዋንጫ የምናወራበት ጊዜ እየደረሰ ነው ጋይስ። 4-1 ደረጃችን ወደ 5ኛ መጥቷል ጋይስ። ምንም አይደለም። አርሴናል ግን ጀርባችሁ ላይ እየተነፈስን ነው፣ እየመጣ ነው። ማንቸስተር ዩናይትድ ይሄንን ማቀው ማንቸስተር ዩናይትድ ይሄንን ዩናይትድ ነው ማቀው ጋይስ። ይሄን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት አድርጉት ጋይስ። የማንቼ ፋሚሊ ኮመንት ላይ ደስታችሁን ግለጹልኝ። የለመደች ጦጣ ሁልጊዜ ሸንጣጣለ ስትቋጥር ያመሸ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ what the fuck me የለም አባቴ እኔ ሐሰን ላይ ነኝ። እኔ አልሰማም። ግባናተኛ ወያላ ሃፒ በርዝዴይ ነው ያለኝ ማንችዬ። አራዳ ልጆች ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይወለ ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ተነሳውና ከረፍት በኋላ ለጣጥፈ አጥበት አስተኛልኛለ ማንችዬ። አረ ውለታ በዛብኝ። አረ በስ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? አዎ ጀሞ ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ የሆነ ደንቆሮ። ይሄን አሸነፍን ብላችሁ መቼስ የምትኮራሩ አይመስለኝም። ድንቁር ያለ ቲም ረበስማ ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ካሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሯ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው፣ ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ካሁኑ ነው መውረድ ያለበት። ይመሻችሁ ጀሞ። ይሄ መልእክት ለወልቭስ ነው። እሺ ስማ፣ እኛ እኮ ቅዳሜ የተጫወት ነው። እንቅልፍ አለብን፣ ድካም አለብን እኮ ይተኛል እኮ። ማናባ ነው ከረፍት በፊት ተስፋ ይሰጠህን? እከካ ጥናዣ ይቀበረው ሲያስጠላ በማርያም ለብራ ተስፋ ይሰጠህን እንዴ? ሰው በዚህ ሰዓት 7 ሰዓት ሆኗል እኮ መተኛት አለብን እኮ። ለማይረባው ውጤት እዚህ ያስጠብቀኛል። ቁጭ ብዬ ዩናይትድ ሲያገባ ልቋጥር አንተ እከቅበት። ቆይ ላግኝህማ፣ እኔ ላግኝክ። አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል። ለእኔ ብላ የሚያገባውን በቃ። እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ። በቃ አራጎል ቁጥር እስከ 7 ሰዎች ጠብቅኝ። ወልቭስ ላግኝክ። አንተ ነህ ያርኪ እስከ ሌሊቱ 7 ሰዓት ድረስ ፍሬን ይዘህ ስቋጠር የነበርከው። አረ ፍሬ እንዳይፈርጥ ልቀቀው። በቃ እኛ 4-2። አረ በመድኃኔዓለም 4-1 ነው። ምን አይነት ታምር ነው ግን! ልጥ ነው ያደረግናቸው። እንግዲህ ሼባው እስከዚህ ሰዓት እስከ ዛሬዋ ቀን ድረስ አንተ ሼባነ ደካማነ ወራዳ ሰውነ ብለን ሰው እንዳይነቀህ አብረን ካንተ እኩል ዝቅ ብለን ቆይተናል። ከዚህ በኋላ ግን እኛ አቅማችንም ለዋንጫ ነው ምንጮቱም ወይ ለቶፕ 4 ነው። እንግዲህ ካንተ ጋር አንግማማም። አንተ ጥንባታም ሽማግሌ ተለያየን። በቃ እንግዲህ መጣና ይላል ቶፕ 4። የዛሬን ጨዋታ እንደምናሸንፍ መቼ መሰላችሁ ያወቅኩት? ይሄ ልጅ ከኛ ወጥቶ ወደ አርሰናል ሲሄድ አስቶን ቪላ ከዛ አርሰናል ሲያሸንፈው ገደቢሳችንን ወደ አርሰናል ልከናል ብዬ አረጋግጥኩ። ዛሬ ደግሞ ይሄ ወልቭስ እንኩ ብሎ 3 ነጥብ ሰጠን። አረ እልል በሉ እባክህ። አንተ ልጅ እንዳትመለስ፣ እኛም ፈልግህም እዛው አርሰናል ቤት ቆይልን። ስለዘገየው ይቅርታ ያራዳ ልጆች። በቅድሚያ ምንድነው ነው ማታ ታምር ሲሰሩ ነበረ የማንቸስተር ዩናይትድ ተጫዋቾች ማለት ነው። ወልቭስን እኮ ነው የገጠመው። በጣም ነው ዛሬ ጧት ላይ አንዳንድ ነገሮች ሲሾም ወልቭስን ነው የገጠመው። ኧረ ምንድነው እንደዚህ? ከጨዋታው በፊት እኮ ከሊቨርፑል ጋር ነጥብ ይጥላል ሲባል ነበር ማንቸስተር ዩናይትድ። በነገራችን ላይ
ገብቷል። በዛ ላይ ደግሞ ቆንጅዬ 3 ነጥብ ነው ያገኘው እዚህ ውድድር ላይ 3 ነጥብ አይደለም 1 ነጥብ በጣም ሚዛናዊ ነው። ተረዳኝ። በ1 ነጥብ ዋንጫ ያጡ ቡድኖች አሉ። በጎል የሚያጣለ አይደለም እሱን ተወውና ራሱ ምስክር ነው ይሄ ክለብ። ተረዳኝ። ምልልን ያራዳ ልጅ ማንቸስተር ዩናይትድ ወሳኝ ነጥብ ነው ያስመዘገበው። ወልቭስ አይደለም ለምነታቸው ወርዶ እንትናን አይገጥም። ገባ ትልቅ ውጤት ነው። ወደ 6ኛ ያመጣውን ውጤት ነው። ገባ እታች ከነ ሊቨርፑል ጋር የተለያየበትን ውጤት ነው ያስመዘገበው ማለት ነው። አቡሻ ምንም ጥያቄ በሌለው መልኩ ማለት ነው። ገባ አሁን ከአርሰናል በ8 ነጥብ ነው ልዩነቱ። 5ኛ ደረጃ ላይ ካለው ቼልሲ ጋር እኩል ነው፣ በጎል ነው። ከሌሎቹ ጋር ይቀንሳል ማለት ነው። አሁን ላይ ከታች ካሉት ጀምሮ እላይ በጣም ብዙ ልዩነት የለም። ያራዳልች ገባ በጣም ጫን ብሏል ፕሪሚየር ሊጉና ማንቸስተር ዩናይትድ በዚህም ሆነ በዛ ከፍተኛ አሁን የዩናይትድ ደጋፊዎችን እየሰሟቸው ነበር ማለት ነው። ያሸንፍ እንጂ አያስደስትም፣ ቀጣይ ሊጥል ይችላል። ማን ያውቃል? ፓላስን አጋድሞት የለን ያራዳልች በቃ ቀመሰች ምናምን ሲባል እኮ እንደዚህ ነው። ቡድኑ ምን እንደሆነ አላውቅም። አድብቶ እንትን ሲል ትንሽ ይከብዳል። ለማንኛውም ወሳኝ ነጥብ አስመዝግቧል ማንቸስተር ዩናይትድ። ሼር ኮፒ ሊንክ በደንብ ይደረግ ስለቆየንበት የፕላስ ምልክቱ እናንተ ነች። ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደግሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት እንዴ? እኔ ብተኛስ ደህና እኮ ልተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት። እንጂ እረፍት ላይ አንድ እኩል ሲሆኑ ወልቭስ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያየሁት ይሄን ቡድን። ለማንኛውም ትርፌ ይሄንን አመልሽን አርሚ። በቃ እውነቴን ነው የምልሽ አንዘልቅም። እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻል። ነጥብ ጥለሽ አስደስተሽኝ የተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው? የደስታዬ ምንጭ ስለሆንሽ ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጌልኝ። እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ። በቃ ይሄንን ባህሪሽን ብቻ አስተካክል። እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። ማንቸስተር ዩናይትድ ወልቭስን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 6 መምጣት ችሏል። በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳው ውጪ ሞሊኒክስ ስታዲየም በመጓዝ ወራጅ ቀጠና ላይ የሚገኘው ወልቭስን የገጠመው ማንቸስተር ዩናይትድ 4-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች እጅግ በጣም ጥሩ ፐርፎርማንስ ማሳየት ችሎ ነበረ። ፈርስት ሃፍ ላይ በርከት ያሉ ሙከራዎችን ማድረግ ቢችሉም ነገር ግን 1-1 ለመለየት ነበር የተገደዱት። ብሩኖ ፈርናንዴስ ጎል በማስቆጠር ቀዳሚ ማድረግ ችሎ ነበር ዩናይትድን። ነገር ግን ከዛ በኋላ ወልቭሶች በቤልግሬድ ጎል አማካኝነት 1-1 ማድረግ ችሎ ነበረ። ዩናይትድ ክሊንሺት የማስጠበቁ ነገር በጣም ጥያቄ የሚነሳበት ሆኖ መቀጠሉ እየተመለከትን እንገኛለን። ዘንድሮ ያስመዘገበው የክሊንሺት ቁጥር መጠንም 1 ብቻ እንደሆነ እየተመለከትን እንገኛለን። ከሁለተኛው አጋማሽ በኋላ ግን ዩናይትድ በጣም ጎሎችን በማስቆጠሩ ረገድ በጣም የተሻለው ቡድን ሆኖ ተመልክተነው ነበረ ከመጀመሪያው አጋማሽ አንጻር ማለት ነው። በሁለቱም አጋማሾች ግን በርከት ያሉ ሙከራዎችን በማድረጉ ረገድና ጨዋታው ላይ ኳስ ቁጥጥሩን የበላይነት በመውሰዱ ረገድ ዩናይትድ የተሻለው ቡድን ነበረ። ከሁለተኛው አጋማሽ መልስ እምቦሞ፣ ሜሰን ማውንት እንዲሁም ደግሞ ራሱ ብሩኖ ፈርናንዴዝ በድጋሚ በፔናልቲ ባስቆጠሯቸው ጎሎች አማካኝነት 4-1 ነው ዩናይትድ ወልቭስን መርታት የቻለው። በዚህም 25 ነጥቦችን በመያዝ 6ኛ ደረጃ ላይ መቀመጥ ችሏል። ወልቭስ አሁን ላይ ወላጅ ቀጠናው ላይ በ2 ነጥብ ነው የተቀመጠው። ዘንድሮ ከፕሪሚየር ሊግ ይወርዳሉ ተብሎ ከሚጠበቁ ቡድኖች መካከልም አንዱ እንደሆነ እየተመለከትን እንገኛለን። ላለፉት 5 ጨዋታዎች ምንም ጎሎችን ማስቆጠር አልቻሉም ነበረ። ዛሬ ነው ዩናይትድ ላይ ጎል ማስቆጠር የቻሉት ከ5 ጨዋታዎች በኋላ ማለት ነው። ዩናይትድ በጣም ጥሩ ፐርፎርማንስ ነበር ያሳየው፣ ግን ወራጅ ቀጠና ላይ የሚገኘውና ይወርዳል ተብሎ የሚጠበቀው ወልቭስ ላይ ነው ይህንን ፐርፎርማንስ ያሳየው። የሆነ ሆነ ግን ዩናይትድ እጅግ በጣም አስፈላጊ 3 ነጥብ ይዞ መውጣት ችሏል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው 6ኛው ተሳስተሽ 6ኛው ሼባውን ትተሽ ሄድሽ። ገባሻል? አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ 2ኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችለው። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ስለሆናችሁ ማለት
ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘው የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ። ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል፣ ከግሪምዝቢ አይሻል። እሺ 4 ከመቼ ወዲህ ነው 4 ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሎች ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ ተኛ አንድ ሰው እንዳላይ በአካባቢ በዙሪያ አንድ ወያላ እንዳላይ ማለት ተኛ እንዳላይ ሆነ ውልቭስ እኮ ነው አንድ ወሬ አልፈልግም። ምክንያቱም ስትቀደድ የነበረውንና ተስፋ አድርገህ ስታየው የነበረውን ስለምታውቀው ማለት ነው። ማንቸስተር ዩናይትድ ኢዝ ባክ። እኔ ሁልጊዜ ነው የምልህ፣ ሁልጊዜም ተስፋ አልቆርጥም በቡድኔ እንደሌላው ምናምን እንደሚሽረሞጠው ምናምን አይደለሁም። እኔ በጣም በቡድኔ መተማመን አለኝ። ቡድኔ ደግሞ እንደሚመለስ አምናለሁ። ውልቭስ ነው ምናምን የእሱ ውልቭስ ነው። ለዛ ነው ይሄን ሁሉ ጎል ያዘነብኩበት ማለት ነው። ስርዓት ባለው መልኩ ትተኛለህ፣ ካልሆነ ደግሞ አስተኛሃለሁ። ልክ ነግሬ ማለት ነው። በሁለተኛ ቪዲዮ እመጣልሃለሁ።